ዛሬው የህዝብ ተወካዮች ምክር ቤት ውሎ ጠንከር ያለ ጥያቄ ካነሱትና ጠቅላይ ሚኒስትሩንም እንዲሁም የምክር ቤቱን አባላቶች ፈገግ ካስባሉ ጥያቄዎች መካከል አንዱ የዶክተር ደሳለኝ ጫኔ ጥያቄ ነው። በተጨማሪም ሪፖርቱ የዲሞክራሲያዊ ማህበረሰብ አስፈላጊ ምሰሶች በሆኑት ሐሳብን በነጻነት የመግለጽ፣ የመሰብሰብ፣ የመደራጀት መብት ላይ ከፍተኛ ገደቦች መደረጋቸውን በአጽንኦት አመላክቷል። ጋዜጠኞች፣ አክቲቪስቶች እና ሰላማዊ ዜጎች እውነትን የመናገር መብታቸውን በመጠቀም ተጠያቂነት እንዲሰፍን በመጠየቃቸው ብቻ ማስፈራራት፣ እንግልት፣ ስደት፣ እስራት እና አለፍ ሲልም እገታና አስገድዶ መሰወር ይደርስባቸዋል ይላል ሪፖርቱ። ለምሳሌ ያለመከሰስ መብት ያላቸው አማራ የሆነ የፌደራልና የክልል ህዝብ እንደራሴዎች የሆኑት አቶ ክርስቲያን ታደለ፣ አቶ ዮሐንስ ቧያለው፣ ዶክተር ካሳ ተሻገር ያለመከሰስ መብት ሳይነሳ ተይዘው ለ20 ወራት ታስረው ይገኛሉ። የተቃዋሚ ፓርቲ አመራሮች የሆኑት የአብን ስራ አስፈጻሚ ኮሚቴ አባል ዶክተር ቴዎድሮስ ኃይለማርያም፣ የኢዜማ የቀድሞ ሊቀመንበር ዶክተር ጫኔ ከበደ ከታሰሩ 2 ዓመት ሊሞላቸው ነው። በተመሳሳይ በርካታ የአማራ ጋዜጠኞች እንደ ምሳሌ መስከረም አበራ፣ ገነት አስማማ፣ ጋዜጠኛ ጎበዜ ሲሳይ፣ ጋዜጠኛ አባይ ዘውዱ፣ ጋዜጠኛ ዳዊት በጋሻውና ቴዎድሮስ ንብረት፣ የአማራ ምሁራን የሆኑት ዶክተር ወንዶሰን አሰፋ፣ ረዳት ፕሮፌሰር ሲሳዩ ብቸው፣ ፕሮፌሰር ማረጉ ቢበይን፣ ዶክተር ዘሪሁን ባህሪ፣ ዶክተር መሰረት ቀለመወርቅ፣ ዶክተር ገብረአብ አረሙ፣ ረዳት ፕሮፌሰር ዳኛ አበበን የመሳሰሉ ምሁራን እና ጠበቃ ለሊ ምረቱና ጠበቃ ኤርሚያስ መኩሪያ አይነት የህግ ባለሙያዎች እንዲሁም የመንግስት ሰራተኞችና ወጣቶች በአጠቃላይ 182 የሚደርሱ አማራዎች በ25 የሽብርና ህገ መንግስታዊ ወንጀሎች መዝገብ ተከሰው ያለ ፍትህ ለ20 ወራት በፍርድ ቤት ይመላለሳሉ። የዘገየ ፍትህ እንደተነፈገ ይቆጠራል እንዲሉ የፍትህ ስርዓቱ ዛሬም ቀልጣፋና ፍትሃዊ ውጤት ማምጣት እንዳልቻለ አመላካች ነው። በኢህአዴግ ጊዜ ይደረግ እንደነበረው ሁሉ ፍርድ ቤት በተደጋጋሚ ይመላለሳሉ። ፍትህ ግን እንደ ሰማይ ርቋቸዋል። በዛሬው የፓርላማ ቆይታ ዶክተር አብይ አህመድ ለዶክተር ደሳለኝ ጫኔ ጥያቄ ምላሻቸውን ሰጥተዋል። ዶክተር ደሳለኝ ሰፋ ያለ የጥያቄ መቅድም ካነበቡልን በኋላ አንድ ጥያቄ ጠይቀዋል። ለዚያ ጥያቄያቸውም ራሳቸው ምላሽ ሰጥተዋል። ጠይቀው ስለመለሱ እንዲሁ ማለፍ ይቻላል። ነገር ግን ለሳቸው ክብር፣ ለዚህ ምክር ቤትም ክብር ሲባል አንዳንዶቹ ነገሮች በግርድፉ አንስቼ አልፋለሁ። አንደኛ ይህን ጦር ሰባቂ መንግስት በዚህ ልክ ክሪቲሳይዝ ሲያደርጉት ህዝብ እንዳይወጣ፣ እንዳይገባ፣ እንዳይማር፣ እንዳያርስ፣ ማዳበሪያ እንዳይወስድ ያደረገውን ኃይል ምን ነው አላየውም አልሰማውም አሉት። በህዝብ መሰብሰቢያ በእርሶ ከተማ ቦምብ ንጹሃን ሰዎች የሚንቀሳቀሱበት ቦታ ላይ የሚያፈነዳን ኃይል ምን ነው ዝም አሉት። ሽማግሌ ላስታርቅ ብሎ ሲሄድ ቄሶች፣ አሮጊቶች በእንብርክክ የሚያስኬደውን ከኢትዮጵያ ባህል ውጭ የሚገለውን ኃይል ምን ነው አላቅህም አሉት። ከሁሉ ደግሞ የገረመኝ በእርሶና በእርሶ ፓርቲ ግንባር ቀደም ተዋናይነት የነበረውን የትግራይ ውጊያ ምን ነው የትግራይ ውጊያ አሉት። አዝማች አልነበሩም የእርሶ? እነዚህ ሳቢዎች የማያውቁት ሀገር ሄዶ ቁርበት አንጥፉልኝ እንዳለው ስጋ በሊታ ያስመስለዋል። ይሄ ተገቢ አይመስለኝም። በእኛ በኩል ያለውን ክሪቲክስ ችግር የለውም እንፈትሸዋለን። እርሶ ግን ትንሽ ሚዛን ቢጠብቁ ጠቃሚ ነበር ብዬ አስባለሁ። በዛሬው የምክር ቤት ውሎ ሌላኛው ጠቅላይ ሚኒስትሩ ያነሱት ጉዳይ የቀይ ባህርን ጉዳይ ነው። ይህንንም ብለዋል። የቀይ ባህር ጉዳይ ለኢትዮጵያ የህልውና ጉዳይ ነው። ብልጽግና ኖረ አልኖረ፣ ይሄ ምክር ቤት ኖረ አልኖረ፣ 130 ሚሊዮን ህዝብ፣ ኢኮኖሚው እያደገ ያለ ህዝብ፣
መለወጥና ከድህነት መውጣት የሚፈልግ ህዝብ ጫፍ ጫፉ ተሰምሮለት ተዘግቶ እስር ቤት ሊቀመጥ አይችልም። ሌላኛው በዛሬው የምክር ቤት ውሎ ጠቅላይ ሚኒስትሩ ካነሱት ጉዳዮች መካከል የኤርትራን ጉዳይ ነው። ሰሞኑን ከኤርትራ መንግስት ጋር ግጭት ይፈጠራል የሚል ስሞታዎች ይሰማሉ። ለተከበረው ምክር ቤት፣ ለኢትዮጵያ ህዝብ፣ ለኤርትራም ህዝብ እና መንግስት በዚህ ምክር ቤት ፊት ቆሜ ላረጋግጥም ወደው ኢትዮጵያ ለቀይ ባህር ስትል ኤርትራን የመውረር ፍላጎት የላትም። ያላት ፍላጎት እንነጋገር ነው። እንነጋገር፣ ሰጥቶ መቀበል ባለበት መርህ፣ ህዝቦች በሚጠቅም መርህ፣ በገበያ መርህ ይሄንን ችግር እልባት እናበጅለት። ዝም ብለን ብናልፈው ዛሬ ነገ ጦስ ያመጣብናል። እንጋፈጠው፣ እንወያይ ነው እንጂ እንዋጋ አይደለም። ውጊያም አያስፈልግም። ብዙ ክሶች ይሰማሉ። አብዛኛው ክስ ውሃ አይቋጥርም። የኤርትራ ህዝብ ወንድም ህዝብ ነው። የኤርትራ ህዝብ ምስኪን ህዝብ ነው። እንደ ኢትዮጵያ ለማድረግ የሚፈልግ ህዝብ ነው። የሚያስፈልገው ልማት ነው፣ ውጊያ አይደለም። ተባብረን መልማት፣ ተባብረን መስራት ነው እንጂ አንዱ አንዱን መውጋት የኛ እቅድ አይደለም።